ያሳለፍኩት ያለው ነገር ያው በጣም ይደብራል። ምክንያቱም እኔና አብርሽ መሀል የተፈጠረውን ነገር ሁሉንም ነገር ታውቁታላችሁ፣ ሁሉንም ነገር አይታችሁታል። እንግዲህ ከናንተ ምንም እስካሁን ድረስ የተደበቀም ነገር የለም። ያው እኔ ፍቃደኛም ሳልሆን ካሜራ ላይ የወጡም ነገሮች አሉ። አይደለም ቆይ አዳምጪኝ። እኔ ወንድም የሰማች እያስወጣች ነው አይደል እንዴ? የትም አይሄድም። እኔ ወንድሜ ነህ የትም አይሄድም የኔው ነው ብለሽ ነው እንዲህ የምትጫወችብኝ? ታልቋል እኔ ጋር ዝም በል አንተ። እሱን ነገር አዲስ ሰው መጣ ቁጥር እየተናደድክ አንገት በፊት ያረከው ነገር ስላበሳጨኝ ነው እንዴ? አዎ ፍርድ ቤትም ሄደን ብዙ ነገር እንዳልመጣብሽ ከፈለግሽ ማለት ነው ልጄን ስጭኝና አልመጣብሽ አልወዳም እና ካልወደድካት ለምን ከነካ ህይወቷ አትወጣምና የራስን ሲጀመር ደግሞ መጀመሪያ ወደድኳት ብላ አይደለም ያገባህ አንተናው ቪዲዮ ገብተሽ ምን እንዳላት ብትሰሚ ዳኒ ማለት ነው እንዴት ነው ሚሽናችን በአሪፍ ሁኔታ እየሄደልን አይደለም ወይ ምናምን ነገር ነው እያላት የነበረው። በትላንቱ በአብርሽ ጉዳይ በጣም ብዙ ሰዎች ቆዝማቸዋል፣ በጣም ብዙ ሰዎች አዝናቸዋል። ለምን እንደዚህ ያደርጋል ሩታ ብታውስ ምናምን እና ይሄ ልጅ እምነት ስላጣ ነው። ይሄ ልጅ ከመጀመሪያው ጀምሮ እምነት ስላጣ ነው እንደዛ የሆነው ማለት ነው። እና እሷ ላይ እምነት ስለሌለው እሷም ደግሞ ተደጋጋሚ ጊዜ ያን ነገር ለማድረግ የሄደችበት መንገድ እሱን ስለጎዳው ነው እንደዛ ሁኔታ ውስጥ የገባው። ሁለተኛ ነገር ደግሞ ዳኒና አቤል የሆነ ቦታ ታይተዋል። 22 አካባቢ የሆነ ቦታ ታይቷል። ስለሱም ደግሞ እኔ መረጃው አለኝ። ስለ አብርሽና ሩታ እንዲህ ቦታ ታዩ፣ እንደዚህ ቦታ አንድ ላይ ታዩ ምናምን እኔ አስቀድሜ እኮ ነግራችኋለሁ። አንዳንድ ኢቨንቶችና ፕሮግራሞች ላይ እንደሚገኙ አንድ ላይ እንደታዩ እኮ ነግራችኋለሁ። ገባችኋ? ሲነገራችሁ እናንተ እንደዚህ ነው እየዋሻችሁ ነው እናንተ እንዴት ትላላችሁ ምናምን ትላላችሁ እንጂ እኛ እኮ አስቀድመን ነግራችኋለን። እናንተ አዲስ ስለሆናችሁ ነው እንጂ አንዳንድ ግብዣዎች ላይ ምናምን ስትጠራ ወይም ደግሞ እሱ ሲጠራ ልጃቸውን አንድ ላይ ይዘው ይሄዳሉ፣ አንድ ላይ ይታያሉ። ያ ደግሞ አንድ ላይ ሰው ስለሄደ ተስማምተዋል ወይም ደግሞ አብረው እየኖረ ነው ማለት አይደለም። ስለዚህ ሩታ ደግሞ ያንን ነገር ለማረም ነው ያንን ነገር ለማረምና አንድ ላይ ለመሆን የሚቻለውን ሁሉ ነገር እያደረገች ነው። ኦብቪየስሊ ይታወቃል። ግን አንዳንዶቻችሁ ደግሞ የምትረዱበትና የምትሄዱበት ርቀትና የምትሄዱበት መንገድ ደግሞ በጣም የሚገርም ነው። በጣም የሚያሳዝን ነው ማለት ነውና ከጥላቻም ማረጋችሁት። ስለዚህ አሁን ዳኒና አቤል እኔ አቤልን ደጋግሜ እናገራለሁ። አብርሃም ቀንደኛ ጠላት ነው ይመስለዋል እንጂ አብርሃምን እንደዚህ አይነት ውጥመድ ውስጥ እየከተተ ያለው አቤል ነው ብዬ ተደጋግሜ ነግሬ ነበር። ስለዚህ እኔ ደግሞ ይህ ነገር እንድታውቁት የማደርጋችሁ ዛሬ ደግሞ ጥብቅ መረጃ አለ። ዳኒና አቤል አንድ ላይ ታይተዋል። የታዩ ለምን ጉዳይ ታዩ የሚለውን በዝርዝር መረጃውን ይዤ መጥቻለሁ። ሰምተን እንመለስ። ስሙት። አቤልና እንግዲህ ዳኒ ናቸው። እንግዲህ ትክክል። ቆይ ምንድነው? ቆይ ተረጋጋ፣ ቀስ ብለህ ንገረኝ። አረ በእናትህ የሚገርም ሌላ ነገር ደግሞ ተፈጥሯል ነው የምልህ ሱሪ። እንዴ ምንድነው እሱ? እንዴ አቤልና ዳኒ ደግሞ ታዩ። እንዴት ሆኖ ማለት በምን ሂሳብ? እንዴ ምን አውቃለሁ። ያ ቀመራሱ ይሆናል። እነሱ ደግሞ የት 22 በር ያሙሉ ሁለተኛ ፎቅ ላይ አሁን ሆኖ ነው የታዩት። አትቀልድ በእውነት እንዴ! እንዴት ሁለቱ በምን እንዴት ማለት ይተዋወቃሉ? የእንትና የሜሪያ 100,000 ጊዜ ምናምን ይሄ 100,000 ሰብስክራይብ የገባሽ ጊዜ አብረውን አይቻቸው ነበር ማለት። አሁን ብቻቸውን ያያቸው ወይስ አብረዋቸው? እኮ እንዴት ዳኒና አቤል አንድ ላይ ታዩ? አልገባኝም። ምን መች ነው ያያቸው? የት ነው ያያቸው? በእናትህ ፎቶ ብለህ ፎቶ አንሳለ ቶሎ በል ተከተላቸው። የት እዚህ 22 ሂድ፣ በእናትህ ሂድ። አሁን ሄደዋል ወይስ እዛው አካባቢ ነው? አንተ እዛው አካባቢ ነኝ። ወይኔ አንተ ዳኒ ግን አንተ በጣም ኃይለኛ ነው። በእናትህ ምንድነው ቆይ የሚፈልገው ከአብርሃም?
ከባድ እንትን አለው መሰለኝ። ምንድነው ከአብርሃም የሚፈልገው ይሄ ልጅ? ቆይ ሰላም እንዳይኖር ምንድነው እሱ ታርጌት አድርጎ እንደዚህ የሚንቀሳቀሰው? አይደለም ሩታንማ ከዚህ በፊት እንትን ብሎ ነበር፣ ግን አሁን ድጋሚ መጥቶ አሁን ይሄን ያህል መበጥበጥ። እኔ ሲጀመር አብርሃም ህይወት ማስጠንቀቅ ያለባት ዳኒ ነው፣ ከህይወታቸው እንዲወጣ ገባ አይደለ? ይሄን እያደረገ ያለውን ነገር እንዲያቆም። እንዴ ምንድነው እያልከኝ ያለው አንተ? ኧረ በመድኃኒዓለም ዳኒም ሱሪ በጣም ግርም ምን ያለኝ እኔ ይሄ ልጅ ከስንቱ ጋር ነው የሚነጋገረው? ከስንቱ ጋር ነው የሚገናኘው? አንድ የሰው ህይወት ለመበጥበጥ አላውቅም ስንት ዙሪያ እንደሚዞር በጣም ጀግና የሆነ ልጅ ነው። ምን አይነት እኔ ወላሂ ዳኒ ከነባህሪው እናውቀዋለን። ይወት ግን የዚህ የአቤል እስስትነትና ማለት ምን አይነት ሰው ቢሆን ነው ሩታ ለሱ ያዋለችው ውለታ ነው እንዴ? አብርሃም ለሱ አንተ ቻናል ከፍቶ ብዙ ነገር አድርገው አሁን እንዴት ነው አሳልፎ የሚሸጣቸው? በእናት ምን አውቃለሁ የሆነ በቃ አይ ሲቦና ነገርማ ተይዟል። ረበ ደግሞ እስኪ አብርሃም አንተ አብርሃም አላየህም? አብርሃምን ለማናገር ሞክር። አብርሃም አሁን አንተን እንትን ሶሪ ዳኒ አንተን አላየህም? ያውቃል እኮ አይ አላየኝም። ወይኔ ፎቶ አሁን እኔ ጋር ከምትደውል መጀመሪያ ዝም ብለህ ፎቶ ብታነሳ አሪፍ ነበር። ገባ? እነሱን ለመበታተን በቃ አላ በደንብ ክንፍ ሰርተው እየሰሩ ነው እንዴ። በጣም እኔ እኮ ደጋግሜ ተናግሬያለሁ። ሩታ ነቅታባቸዋለች ብዬ ነበር። ገባ? ግን ትናንትና ዳኒ ስጦታ ይዞ ሲመጣ ምናምን ያለውን ነገር መልሳ ብሽሽቅ ውስጥ ገባሽ። ገባ? በጣም እኔ ያበሸቀችኝና ያናደደችኝ ምን እንደሆነ ታውቃለህ? መስመር ያዙ ሲባል ከሱ ጋር ጥሩ ነገር እንትን ሲባል ጭራሽ ያሰብነው እንደ እቅዳችን እየሄደ ነው ምናምን ሲዳኒ አዎ ምናምን ብላ መለሰችለት። ገባ አይደል? በጣም ከሷ በተሻለ አሁን አብርሃም የዳኒ መንገድና የዳኒ ስራ ገብቶታል። ገባ አይደል? አብርሃም ነቅቶ ገባ ምን አስበው ምን አቅደው እየመጡ እንደሆነ ገባ። በተቃራኒ ደግሞ ቀድማ ነቅታ የነበረችው ነገሮችን ለማስተካከል እየጣራቸው የነበረችው ሩታ እጇን ሰጠች። መልሳ ደግሞ እጇን ሰጠች። በቃ በሚያናድዱ ነገር አሁን ገባ አይደል? ትናንትና ራሱ ለማስቀረት ምናምን ሲሞክል ስስቅበትና ያለው ስሜት ሪል ስላልመሰለው ይሄ ልጅ እምነት አጥቷል። ገባ? አዎ በጣም በስማ እኔ አሁን ላይ የሄርሜላን ጉዳይ እየተረዳሁት እየመጣሁ ነው። ለምን በለኝ የሄርሜላን ጉዳይ እየተረዳሁበት የመጣሁበት መንገድ ሄርሜላ በስነ ስርዓት ወንድ የሚፈልገውን ትሪት እያደረገችለት ነው። ወንድ የሚፈልገውን አቀባበል እያደረገችለት ነው። ገባ? እያደረገልች በተቃራኒው ደግሞ እና አቤል ከዳኒ ጋር መቀመር ጀምሯል። ከኛንተ ደግሞ የሚገርም ነገር ዳኒ እኔ አላውቅም። አንዱ ሳይሳካለት ዱላ እንዴት ፈጥኖ እንደሚወጣ አላውቅም። እኔ በጣም የሚገርመኝ ነገር እኮ በጣም በቃ የሆነ ደቂቃ ለማጥፋት አይሞክርም። የፈጠረ በቃ ሌላ ቀን የሆነማ ስክሪፕት አለው ፊልም በቃ። እሺ ከጽጌ ጋር ተጣልተዋል። እስኪ እሱን ነገር እስኪ ያጣራ። ከጽጌ ጋር በስመ አብ በጣም ያሳዝናል። እና ከጽጌ ጋር ሳይጣላ ግን አይቀር አይመስለኝም። ብቻ ግን ታጣራልኝ ደስ ይለኛል። ተጣልቷል። በጣም የቀረረጠብ ነው ማለት ጭራሽ ካቡ ጋር ሙላ ጀመራለች ቆጣ። አዎ ካቡ ጋር አክተሩ ከሱ ጋር ብዙ ቪዲዮዎች እየሰራች አይቻሉ። ቲክቶክ ቪዲዮዎችም ከዳኒ ጋር ስለተጣላች አሁን እሷን ብሽሽቅ ውስጥ ገብታ ነው በቃ በለው ገባ ኦሬዲ እሱም ነው አጅሬ ታዲያ በዛ በቀል እነዚህ ጋር መጥቶ ያመሳል። እነዚህ ጋር እኔ ይገርመኛል። የራሱን ህይወት ያላስተካከለ ልጅ አሁን መጥቶ ደግሞ አሁን ገጠር ነኝ ትክክል የሌለ በቃ። እስኪ አጠገብ ያለውን ሰው አገናኘኝ። እስኪ አጠገብ ያያቸው በስመ አብ። እሱ አሁን ከአቡ ጋር ደግሞ እኔ ግራ የሚገባኝ አንድ ነገር ምን እንደሆነ ታውቃለህ? ከነጽጌ ጋርም አብርሃም ቪዲዮ ሰርቷል ከአቡ ጋር ሊጣላ ምናምን ብሎ ማለት ልጁ ኮንፊውዝድ ሆኗል። ልጁ አሁን የተረጋጋ መንፈስ ውስጥ አይደለም፣ የተረጋጋ ነገር ውስጥ አይደለም። ገባ? አሁን ደግሞ የዳኒ ነገር እዚህ ጋር ሲጨመርበት ምናልባት ከነጽጌ ጋር መታየቱ ወደዚህ ቂም በቀል ያመጣው ብዬ አስባለሁ። ዳኒን አንዳንዴ አሁን ሳስበው በቃ ልጁ በጣም ስለተናደደም ይሆናል። በቃ ገባ የሚያደርገው ነገር ጠፍቶታል። ትክክል ስለተናደደም እዚህ ቂም በቀል ውስጥ ገብቷል ብዬ አስባለሁ። ሁለተኛ ደግሞ ምን ጥርጥር አለው? አዎ ገባ። የራሱ ነገር ሲበላሽበት ሌላውን ለማፈራረስ መሮጥና መንደርደር ጀመረ ማለት ነው። ብቻ ያለውን ነገር አንተ በቻልኩ አቅም አጣራልኝ። 22 ለምን እንደመጡ
አቤልና ዳኒ ታዩ ማለት እኔ በጣም ነው የገረመኝ ገባ። ስለዚህ አሳልፈው የሚሸጡትና አሳልፈው የሚጫወቱበት የገዛ ጓደኞቹ ናቸው ገባ። የዳኒን ነገር ለይቶለት አውቀነዋል ከመጀመሪያው ማለት ነው። ስለዚህ እነዚህ ሰዎች እየቀለዱበት ነው እና እህትየው ማድረግ አለባት ብዬ የማስበው ስልኳ ካለህ ቴክስት አድርግልኝ። ብዙዎች ደግሞ አንዳንድ ግራ የሚጋባቸው ነገሮች አሉ። እኔ ገባ አንተ የምታወጣው ነገር እያንዳንዱ ነገር እየሆነ ነው። ስለ እውነት ቆመሃል ገባ አይደለ? ለዚህ በጣም ቴንኪዩ እኔ አመሰግናለሁ በእውነት። ግን አሁን ለእህትየው ከቻልክ ማለት ነው ንገራት ይሄ ያየኸውን ነገር ሜቢ ቪዲዮን ካላየች አቤልና ዳኒ አብረው እንደታዩ ንገራት ገባ አይደለ? አቤል ሁለቱን ለመለያየት ምን ያህል እየጣረ እንደሆነ ማወቅ ስላለባት እህት ስለሆነች ማስጠንቀቅ አለባት ገባ። ይሄ ቀይ መስመር ስለሆነ ማለት ነው ገባ አይደለ? ይሄን ነገር በተአድርግ የጽጌና የዳኒን ጠብ ደግሞ ምን እንደሆነ ታጣራልኛለህ። እውነቱን ተመልካቹ ማወቅ አለበት። ለምን ዳኒ መጥቶ አሁን ለበቀል ነው አብርሃም ላይ እንደዛ እያረገ ያለ በቃ። እና እስኪ ያለውን ሁኔታ ንገረኝና እንትን እንበል እስኪ። ምን ወሬያቸው ምናምን አልሰማህም? እዛ ያወሩት አይ ወሬያቸውን አልሰማሁም። ሄሎ ይሰማኛል በቃ ያው ወሬያቸውን አልሰማሁም። እነዚህ ከሩቅ ነው ያዩዋቸውና እሺ ባኔም ደስቼ ስለነበር ማረጉ ዛታ ነው በቃ ቶሎ ወደ አንተ የደወልኩት። እሺ በቃ ቴንኪው። በቃ ያለውን ነገር እናወራለን፣ ደውልልሃለሁ። እንግዲህ እንደሰማችሁት ግራም ነፈሰ ቀኝ እኛ ስንናገር ሁልጊዜ እናንተ ከጥላቻ የምታዩት ነገር አለ እንጂ ወይም ደግሞ እኛ የምናወጣው መንገድ እኔ ለአንዳንዶቹ ነው የምትረዱና ሁሉን ጉዳይ በደንብ ባንክሮ የምትመለከቱ ሰዎች አላችሁ፣ ሰምታችኋል። ስለዚህ አቤል ከመጀመሪያውም የሩታንና የአብርሃምን አንድ ላይ መሆን አይፈልግም። አሁን ለምን እሱ ላይ ለምን አበዛህበት ምናምን ልትሉኝ እኔ ስለማቅ ነው ገባችኋል። ስለዚህ ከዳኒ ጋር የሚገኝበትና ከዳኒ ጋር የሚታይበት ምንም አይነት እንትን የለውም፣ ግሪዝን የለውም። ገባችሁ አይደለ? በደንብ ግፋበት ነው የሩታን ደካማ ጎን የአብርሃምን ደካማ ጎን ምን ማድረግ እንዳለበት ነው እንትን የሚያደርገው። ስለዚህ አብርሃም ሩታ በተናገረችው ነገር ስንጠር ያችን ነገር ነው ቆጥሮ እንደዚህ ስሜቱ የተነካው ኦልሬዲ ዳኒን ስለማያርፍና የዳኒን እቅድ ስለሚረዳ ነው እናንተ ያልተረዳችሁት ነገር። ስለዚህ የዳኒን እቅድ ተደርቶና ዳኒ ምን ሊያደርግብኝ ይችላል የሚለውን ነገር ተገንዝቦ ነው ይሄን ነገር እያደረገ ያለው። ስለዚህ በክፋት ወይም በተለየ መልኩ አትመልከቱበት ለማለት እወዳለሁ። ስለዚህ የምናየውን ነገር እንመሰክራለን፣ እንናገራለን። ስለዚህ የአቤል ደግሞ ሶሪ አቤል ከምታደርገው ነገር ወደ ኋላ ካልተመለስ አብርሃምና ሩታ አንድ ላይ እንዲሆኑ ካላደረክ በስተቀር ከዳኒ ጋር የምታሴረውን ሴራ በድጋሚ ደጋግመን እናጋልጣለን ከዚህ በኋላ ማለት ነው። ብታርፍ ብትጠነቀቅ ይሻላል። አሁን አብርሃም እየሆነ ያለውን ነገር ከጀርባው የሚያሴርበት አቤል ስለሆነ አብርሃምም አቤል ላይ ያለውን ጥርጣሬ እናንተን ቢገፋበት ይሻላል ባይነን። ይህን ነገር አስምሩበት ባይ። ወዳችኋለሁ።